ከግብጽ በላይ ፕራይም ሚኒስተር ዶክተር አብይ አህመድ ኢትዮጵያን አይጎዳም። ፋኖ ኢትዮጵያን ያስተዳድራል። ወልቃይትን ህዋት ይዛ ትገነጠላለች። ኤርትራ ደሃ ሀገር ናት። ከየት አምጥታ ነው አልቡራንን የምትረዳው? ፎቶውን ሰቅላችሁ መለስ ዜናዊን ማክበር መቻል አለባችሁ። እውነት እላችኋለሁ እናንተ ወደ ስልጣን ከምትመጡ ግመል በመርፌ ቀዳዳ ብትሾልክ ቀላል ነው የሚሆነው። በቀበሮ ጉድጓድ አብሮ የተኛቸውን ወንድማቸውን ነው ያጡት። ኢትዮጵያ እስካሁን አልፈረሰችም። ያልፈረሰችው ጠላት ስለሌላት አይደለም። ያልፈረሰችው የሚያፈርሳት ነገር ስለሌለ አይደለም። ኢትዮጵያና ኤርትራ ብቻ ሳይሆኑ ኢትዮጵያና ግብጽ ወደ ጦርነት የሚገቡበት መንገድ ይሆናል። ይሄ ለግብጽ ትልቅ ዱብዳ ነው። ይሄ ለኤርትራ ትልቅ መዓት ነው። እኛ በስደት ሄደን አይደለም ለስራ ሄደን እንኳን ማንከበር ከፎቅ ላይ የምንወረወር የምንገደል ህዝቦች ነን። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የፖለቲካዊ ሂስ ነው። የኤርትራው መሪ ኢሳያስ አፈወርቂ ከኤርትራ ተነስቶ ወደ ግብጽ አምርቷል። 5 ቀን በግብጽ ከቆየ በኋላ ወደ ኤርትራ ይመለሳል። ወደ ኤርትራ ሲመለስ ግን የሚከተሉትን ነጥቦች ያደርጋል። የመጀመሪያው ግብጽ ለኤርትራ መሳሪያ እርዳታ ታደርጋለች። ይሄ መሳሪያ በቀጥታ በትግራይ በኩል ወደ ኢትዮጵያ እንዲገባ ይደረጋል። ለዚህም ህዋቶች መሳሪያውን ለመቀበል ተስማምቷል። ያ ማለት ከግብጽ በኤርትራ በኩል ወደ ኢትዮጵያ በህዋት አማካኝነት ይገባል ማለት ነው። የሚገርማችሁ ነገር ኢሳያስ ወደ ግብጽ ከመሄዱ በፊት ከህዋት አመራሮች ጋር ተወያይቷል። የህዋት አመራሮችም ኢሳያስ ወደ ግብጽ እንደሚያመራ ከማንም በፊት አስቀድመው ያውቁ ነበር። ከፕራይም ሚኒስተር ዶክተር አብይ አህመድ ንግግር ከቀናት በፊት የኤርትራው መሪ ፕሬዝዳንት ኢሳያስ አፈወርቂ ሌተናር ጀነራል ታደሰ ወረደ፣ ዓለም ገብረዋህድ፣ ኢሳያስ ታደሰ እና ኮሎኔል ተወልደ ወይም እምባብ የሚባሉትን የህዋት አመራሮች እንዲገደሉ ቀጥተኛ ትዕዛዝ አስተላልፏል። ምክንያቱም እነዚህ ሰዎች የፌዴራል መንግስቱ ተላላኪ ናቸው ተብሎ በኢሳያስ ተገምግሟል። ታደሰ ከፌዴራል መንግስቱም አልሆነ ከህዋቶችም አልሆነም። ሁለት እግር አለኝ ብሎ ሁለት ቦታ ለመቆም የሚፈልግ ሰው ነው። ሁለተኛው እቅድ ኤርትራ ከዚህ በፊት በተደጋጋሚ የአሰብ ወደብን ለሳውዲ ለመስጠት ፍላጎት አሳይታ ነበረ። ሳውዲ እንድታለማው የአሰብን ወደብ ጠይቃ ነበር። ነገር ግን ሳውዲ አልፈልግም የሚል ምላሽ ለኤርትራ መስጠቷ ይታወቃል። ይህ ያበሳጨው ኢሳያስ አፈወርቂ አሁን ወደ ግብጽ ሲሄድ ኢትዮጵያ የምትፈልገውን አሰብ ለግብጽ ሊሰጥ ወስኖ ነው ሄደው። ያ ማለት አሰብ ወደብን ግብጽ ወስዳ የምታስተዳድረው ይሆናል። በአሰብ ወደብ ዙሪያ የባህር ኃይሏን ጨምሮ የጦር ሰፈር እንድትገነባ ይደረጋል። ይሄ ነው ሁለተኛ እቅዳቸው። ይህ ደግሞ ቀጠናውን ወደ ለየለት ትርምስ የሚወስደው ይሆናል ማለት ነው። ኢትዮጵያና ኤርትራ ብቻ ሳይሆኑ ኢትዮጵያና ግብጽ ወደ ጦርነት የሚገቡበት መንገድ ይሆናል። ይህ መንገድ ከዚህ በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ከሶማሌላንድ ጋር ወደብን ለማግኘት ውል መፈራረማቸው በተሰማ በማግስቱ የሶማሊያውን መሪ አልሲሲ ወደ ካይሮ መጥራቱና በቀይ ምንጣፍ መቀበሉን መርሳት የለባችሁም። ከዛ ሁለቱ መሪዎች ከተወያዩ በኋላ በአዊሶም በኩል የግብጽ ወታደሮች ሶማሊያ እንዲሰፍሩ ተደርጓል። እንዳትረሱ ይሄንን። ግብጽ በሶማሊያ ከአዲስ አበባ በ1000 ኪሎ ሜትር ርቀት ላይ ወታደሯን አስፍራለች። ይሄ ሆን ብሎ ኢትዮጵያን ለመክበብ የምትሄድበት መንገድ ነው። ያንን መንገድ አሁን ልትፈጽም አሰብ ላይ ወታደራዊ ቤዝ ለመመስረት ፍላጎቷን አሳይታለች። ያ ማለት ደግሞ ከኢትዮጵያ በ60 ኪሎ ሜትር ርቀት ላይ ግብጽ ወታደራዊ ጦር ኃይሏን ታስቀምጣለች ማለት ነው። ሁለተኛ የከበባ መንገድ ነው። እዛ ሶማሊያ ላይ ከባለች፣ እዚህ ደግሞ ኤርትራ ላይ ትከባለች። ጅቡቲ ላይም የጦር ሰፈሯን ለመገንባት ሙከራ እያደረገች ነው። ያ ማለት ኢትዮጵያን ክብ ሰርክል 360 ዲግሪ እየከበበቻት ነው ማለት ነው። ይህ ለኢትዮጵያ መልካም አጋጣሚ ይሆናል። ነገሩ ከባድ ቢሆን ቀጠናውን ወደ ለየለት የጦር ሰፈርነት የሚቀይር ቢሆንም ኢትዮጵያ ግን
ይህንን አጋጣሚ ተጠቅማ ግብፅንም ሆነ ኤርትራን አመድ አድርጋ ያጣችውን ያንን ስፍራ ትመልሳለች። ኤርትራን ሙሉ ትቆጣጠራለች። አሰብን ነው እየጠየቅን ያለ ነው አሁን ላይ። ሊያውም በሰጥቶ መቀበል መርህ ነው። ጦርነት ከተጀመረ ግን ሙሉ ኤርትራን የሚያጡ ይሆናሉ። የግብፅም መቃብር በኤርትራ ምድር ይሆናል ማለት ነው። የአልሲሲ ሞት አስመራ ላይ ይታወጃል ማለት ነው። ብዙ ዋጋ እንከፍላለን፣ ብዙ መስዋዕትነት እንከፍላለን፣ ግን ወደ ወደባችን እንመለሳለን። ይሄ ሁለተኛው ስትራቴጂያቸው ነው። ሶስተኛው በኢትዮጵያ ውስጥ ያሉ ተቃዋሚ ኃይሎች ማለትም ፋኖን፣ ህዋትንና ሸኔን በተለይም ህዋቶችን ኢሳያስ አፈወርቂ ከግብፅ እንደተመለሱ ወደ ኤርትራ በመጥራት ይነጋገራሉ፣ ይመክራሉ። ይሄንን ቪዲዮ ከሰራው በኋላ በደንብ ልብ ብላችሁ አዳምጡኝ። ኢሳያስ አፈወርቂ ወደ አስመራ ሲመጣ የህዋት ሰዎች አስመራ እንደሚሄዱ ልንገራችሁ። ከዛ የህዋት ሰዎች ተልኮ ተቀብለው ይመጣሉ። የኤርትራ መንግስት ጦርነት ይፈልጋል። ነገር ግን ጦርነቱ አሁን እንዲሆን አይደለም የሚፈልገው። አሁን ግን ከሆነ ጦርነቱን በሜዳው ሳይሆን በኢትዮጵያ ሜዳ ላይ ማድረግ ይፈልጋል። ስለዚህ ያንን ለማድረግ ደግሞ ህዋቶችን ይጠቀማል። ህዋቶችም ደግሞ ብልጦች ናቸው። በትግራይ ምድር ጦርነት እንዳይካሄድ ከአማራ ፋኖ ጋር ተነጋግረዋል። ያ ማለት ምን ማለት ነው? ወልቃይትን በተመለከተ የሚነሱ ጉዳዮችን ያወራሉ የአስመራ ሰዎችና የህዋት ሰዎች ማለት ነው። የሚገርማችሁ ነገር የትግራይ ክልል አስተዳደር ፕሬዝዳንት ታደሰ ወረደ ህዋት በመቀሌ ከመስከረም 24 እስከ መስከረም 26 ባደረገው ስብሰባ ላይ የፋኖ ኃይሎች ማለትም በነዘመነ ካሴ የሚመራው በነ ምሬ ወዳጆ የሚመራው ያ ማለት ምንድነው? የአማራ ፋኖ በጎጃምና የአማራ ፋኖ በወሎ ያለው ማለት ነው። እነዚህ ሁለቱ ኃይሎች ወልቃይትን ለምታክል መሬት ዋናውን 4 ኪሎ ማጣት የለብንም። ስለዚህ ወልቃይትን የህዋት ሰዎች ይውሰዱት፣ እኛ ዋናው መንገዳችን 4 ኪሎ ነው በሚል ተስማምተው ተደራድረው ጨርሰዋል። ፋኖ ኢትዮጵያን ያስተዳድራል። ወልቃይትን ህዋት ይዛ ትገነጠላለች። ከወልቃይት በታች ያለውን አጠቃላይ ምድር ፋኖ ኢትዮጵያን ያስተዳድራል። በማን ኃይል? በሻቢያ እርዳታ፣ በግብፅ እርዳታ። ይሄን ነው የተስማሙት። ምንም ውሸት አይደለም። ይሄ ትክክለኛውን ሀቅ ነው የምናገረው። ስለዚህ ሶስተኛው ይሄ ነው። አራተኛው ከሱዳኑ የጦር መሪ ጀነራል አብዱልፈታህ አልቡርሃን ጋር በመቀናጀት በጀነራል ሐምዳን ዳጋሎ ላይ የተቀናጀ ድል መጎናጸፍ ነው። በዚህ ጉዳይ ላይ ይመክራሉ የሚል መረጃዎች ወጥተዋል ማለት ነው። የሚገርማችሁ በጀነራል አብዱልፈታህ አልቡርሃንና በመሐመድ ሐምዳን ዳጋሎ መካከል በሚደረገው ጦርነት ላይ ኤርትራ ለአልቡርሃን ከፍተኛ ድጋፍ ታደርጋለች። ኤርትራ ደሃ ሀገር ናት። ከየት አምጥታ ነው አልቡርሃንን የምትረዳው? ከየትም አይደለም። ከሌሎች ኃይሎች የምታገኘውን እርዳታ ነው ለአልቡርሃን መተላለፊያ ሆነችው። ኤርትራ የጥይት መተላለፊያ ሀገር ናት። ይሁን እንጂ ግብፅና ኤርትራ እንዲሁም አልቡርሃን ሆነው የመሐመድ ሐምዳን ዳጋሎን ጦር ማሸነፍ ተስኗቸዋል። መሐመድ ሐምዳን ዳጋሎ ኤልፋሽር የምትባለውን የሱዳን ከተማ ተቆጣጥሮታል። ይህንን ቦታ በፊት አልቡርሃን ነበር የሚያስተዳድረው። አልቡርሃን አሁን ላይ ኤልፋሽርን ለሰላም ስል ለቅቄያለሁ ብሏል። ሐቁ ግን ለሰላም ሲል አይደለም የለቀቀው። ለሰላም ቢሆንማ አይዋጋም ነበረ። ለህዝቡ ቢያብስብማ እርስ በርስ ጦርነት ውስጥ አይገባም ነበረ። ይሄ ውሸት ነው። ይሄ ቀደዳ ነው። ይሄ መደበቂያ ነው። ለሱዳን ህዝብ የእውነት አልቡርሃን የሚያስብ ቢሆን ኑሮ መሐመድ ሐምዳን ዳጋሎንም የሚያስቡ ቢሆን ኑሮ አይዋጉም። ስለዚህ ውሸት ነው። ኤልፋሽርን ተሸንፎ እንጂ ለሰላም ብሎ አልለቀቀም። መሐመድ ሐምዳን ዳጋሎ ደግሞ በተባበሩት አረብ ኤሚሬቶች የሚረዳ ኃይል ነው። ሁለቱ ኃይሎች በሱዳን ውስጥ ያሉት ሁለቱ ኃይሎች የየራሳቸውን መንግስት መስርተዋል። አልቡርሃን ሸሽቶ ወደ ፖርት ሱዳን ሄዶ ፖርት ሱዳን ላይ የራሱን መንግስት መስርቶ ጠቅላይ ሚኒስቴር ሾሟል። ጠቅላይ ሚኒስቴሩ ወደ ኤርትራም ወደ ግብፅም ሄደዋል ከዚህ በፊት ማለት ነው። መሐመድ ሐምዳን ዳጋሎ ደግሞ ኒያላ በምትባል ከተማ ላይ ትይዩ መንግስት መስርቶ የሱዳን መንግስት ነኝ እያለ እርስ በርሳቸው እየተጫረሱ ነው የሚገኙት። በሱዳን ያለው ሁኔታ እጅግ አሰቃቂ ሁኔታ ነው። በሱዳን ያለው ሁኔታ ለጆሮ የሚቀፍ ነገር ነው የሚሰማበት። እኛ ሀገርም ይሄ ከመምጣቱ በፊት
ከመንግስት ጋር መቆም አዋጭ ነው። አንዳንዴ ባንወደውም ባንፈልገውም ባንስማማም ግን ከበጣም መጥፎ ይሻላልና ይህንን ለመምረጥ መዘጋጀት መቻል አለብን። ኢትዮጵያውያን ቆም ብለን ማሰብ መቻል አለብን። እንግዲህ ግብጽ ማለት የመሐመድ ሐምዳን ዳጋሎን ኃይል ማሸነፍ ያቃታት ተራ ሀገር ናት። ኢትዮጵያን ለማሸነፍ ዘመኗን ሙሉ መታገል ይኖርባታል። እድሜዋን ሙሉ ብትታገል እንኳን ኢትዮጵያን አታሸንፍም። ያ ማለት ላለፉት በርካታ ዓመታት የተደረጉትን ጦርነት ወደኋላ መለስ ብለን ማየት ነው። ኢትዮጵያ በእያንዳንዷ ሞመንት ላይ ግብፅን አመድ አድርጋ መልሳታለች። ስለዚህ ለኛ ለኢትዮጵያውያን ግብፅ ከባድ አይደለችም። ይህንን በደንብ ማስተዋል ይገባናል። ነገር ግን እርስ በርሳችን መባላታችን፣ እርስ በርሳችን አለመስማማታችን፣ እርስ በርሳችን መናከሳችን ለግብፃውያንና ለኤርትራውያን ምቾት ይሰጣል። አልሲሲና ኢሳያስ አፈወርቂ የበለጠ እንዲፈነጩብን ያደርጋሉ። የሚገርማችሁ ነገር ከህወሓት ጋር በጋራ ሲሰሩ የቆዩ ነባር የህወሓት አባላት ያኔ የወሰኑት ውሳኔ ልክ እንዳልነበረ እንደተሳሳቱ እየተናገሩ ያሉ ሰዎች አሉ። ቢያንስ አሰብን ማስቀረት እንችል ነበር እያሉ በራሳቸው ውሳኔ በወቅቱ በወሰኑት ውሳኔ እየተጸጸቱ እየተበሳጩ ያሉ አመራሮች አሉ። አጠቃላይ የኢሳያስ አፈወርቂ ወደ ግብጽ የሄደበት ዋነኛው ምክንያት ይህንን ይመስላል። ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ጠቅላይ ሚኒስትር ዶክተር አብይ አህመድን ያመነ ኢትዮጵያን ዘገነ ነው የሚባለው። ጠቅላይ ሚኒስትር ዶክተር አብይ አህመድን ያመነ ያቺ ውብ ያማረችና ቆንጆ የልጆቻችንን ኢትዮጵያ ዘገነ ይባላል። የሚገርማችሁ ሁለቱ መሪ ጠቅላይ ሚኒስትር ዶክተር አብይ አህመድን በደንብ እንደፈሩት ያስታውቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሚገመት ሰው አይደለም። በፍጹም እንዲህ ነው እንዲያ ነው ብለህ ልታውቀው የምትችለው አይነት ሰው አይደለም። ላለፉት 7 ዓመታት ግብጽ በህዳሴው ግድብ ምክንያት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ጦርነት ገጥማ ነበረ። ይሄ ሀቅ ነው። አብይ ግን በእያንዳንዷ ሁኔታ ላይ ግብፅን አሸንፏታል። ፍርክስክሷን ያወጣው አልሲሲ ይህንን በሚገባ ያውቃል። አሁን ደግሞ ኤርትራን ፍርክስክስ በማድረግ ወደ ቀይ ባህር እንዳይወጣ ከፍተኛ ስጋት ስላለው አልሲሲ በአንድ ስልክ ነው ኢሳያስን ወደ ካይሮ የጠራው። ታዲያ እነዚህ መሪዎች ለዓለም የገለጹት በሁለቱ ሀገራት መካከል ስለሚኖረው ወዳጅነት ለመወያየት ነው ይበሉ እንጂ ሐቁ ግን 5 ቀን ሙሉ በኢትዮጵያ ላይ መዶለት ነው። ኢትዮጵያን እንዴት አድርገን እንፈረካክሳት፣ ኢትዮጵያን እንዴት አድርገን ወደ ጦርነት ማጥ ውስጥ እንክተታት በሚል ጉዳይ ላይ ለመነጋገር ነው የተገናኙት። ሌላ አይደለም። ሐቁ ይሄ ነው። በቃ መቀበል አለብን። ምክንያቱም ፕራይም ሚኒስትር ዶክተር አብይ አህመድ 1,000,000% እርግጠኛ ነኝ ወደ ወደብ እንመለሳለን፣ ወደ ቀይ ባህር እንመለሳለን ብለዋል። ይሄ ለግብፅ ትልቅ ዱብዳ ነው። ይሄ ለኤርትራ ትልቅ መዓት ነው። ስለዚህ ሁለቱ ቁጭ ብለው ፕራይም ሚኒስትር ዶክተር አብይ አህመድን እንዴት አድርገን ከኢትዮጵያ ሕዝብ ነጥለን መምታት እንችላለን በሚለው ጉዳይ መወያየት ይፈልጋሉ። ለዛ ደግሞ አልሲሲ ወደ አስመራ መምጣት አይፈልግም። ተላላኪው ኢሳያስ ነውና
ወደ ካይሮ ሄዷል። እዚህ ላይ የኢትዮጵያ ህዝብ በደንብ መንቃት አለበት። ሻዕቢያ መቼም ለኢትዮጵያ ወዳጅ ሆኖ አያውቅም። ይህንን መረዳት መቻል አለብን። ግብፅ ለኢትዮጵያ መቼም ወዳጅ ልትሆን አትችልም። እነዚህ ሁለቱ ሀገራት ጠላት ሀገራት ናቸው። ፕራይም ሚኒስቴር ዶክተር አብይ አህመድ ወደ ስልጣን እንደመጣ ኢሳያስን ለማቅረብ ሞክሯል። ይህንን ሁኔታ በደንብ ስለሚያውቀው ነው። ምክንያቱም በጋራ ማደግ ስለሚፈልግ ነው አብይ። ይህንን ደግሞ የማትፈልገው ግብፅ ሁልጊዜ ጦርነት እየጠመቀች ራሷ የማትዋጋውን ጦርነት ኤርትራ እንድትዋጋላት ታደርጋለች። ኤርትራ የማትዋጋውን ጦርነት ደግሞ በሀገር ውስጥ ያሉ አማጽያን እንዲዋጉላት ታደርጋለች። ይህንን በየቦታው ነው የምታደርገው። ሱዳን ላይ የምታባላው ግብፅ ናት። ምንም ወደዚህ ወደዚያ ማለት አያስፈልግም። ጀነራል አብዱልፈታህ አልቡርሃንና መሐመድ ሐምዳን ዳጋሎን እያባላች ያለችው ግብፅ ናት። ሁለቱ ኃይላት ተስማምተው ሀገራቸውን በአንድ እንዳይመሩ ሱዳንን ፍርክስክስ እያደረገች ያለች፣ ሱዳን ቀጥ ብላ እንዳትቆም እያደረገች ያለች እኮ ግብፅ ናት። ያ ነገር በኢትዮጵያ ላይም እንዲሆን ትፈልጋለች። የሱዳንና የኢትዮጵያ መውደቅ ለግብፅ ማንሰራራት እንደሆነ ያስባሉ። ስለዚህ በተካኑት ተንኮል ኢትዮጵያንና ሱዳንን በማፈራረስ ግብፅ ዘላለማዊ ብቸኛ የአባይ ወራሽ መሆን ትፈልጋለች። የኢትዮጵያ ህዝብ በደንብ መንቃት መቻል አለበት። ሱዳናውያን ስላለቁ እርስ በርሳቸው እያለቁ ነው። ኢትዮጵያ ግን አምላኳ ይወዳታል። ብዙ ሀገራት ፈራርሰዋል። የመን ፈርሳለች፣ ሶሪያ ፈርሳለች፣ ኢራቅ ፈርሳለች፣ ሊቢያ ፈርሳለች። ኢትዮጵያ እስካሁን አልፈረሰችም። ያልፈረሰችው ጠላት ስለሌላት አይደለም። ያልፈረሰችው የሚያፈርሳት ነገር ስለሌለ አይደለም። ያልፈረሰችው ያልተዘራባት ዘር ስለሌለ አይደለም። ያልፈረሰችው የሚጠብቃት አምላክ ስላለ ነው። ከአምላኳ በታች ግን እኛ ልጆቿ ልንበረታ ልንነቃ ይገባል። ከመንግስት ጎን ቆመን ጠላቶቻችንን መጋፈጥ መቻል አለብን። አዎ መንግስት ላንወደው ላይመቸን ይችላል። ግን እመኑኝ ይሄ ቀን ይሄ ጊዜ እስኪያልፍ በሁለት እግራችን እስክንቆም ድረስ መንግስትን መደገፍ የመጨረሻ ምርጫችን ነው። ሌላ አማራጭ የለም። ተመቸንም አልተመቸንም፣ ወደድነውም አልወደድነውም፣ ፈለግነውም አልፈለግነውም እንደ ሀገር ግን ወደፊት መቀጠል ስላለብን ፕራይም ሚኒስቴር ዶክተር አብይ አህመድን መደገፍ መቻል አለብን። የሚገርማችሁ ነገር የሚደገፍ ነገር ስለሌለው አይደለም ይህንን እያልኳለሁ። ሰው ስለሆነን እንዲሁ የምንጠላው ነገሮች ሊኖሩ ስለሚችል ነው እንጂ ፕራይም ሚኒስቴር ዶክተር አብይ አህመድ ከነበሩት መሪዎች በተሻለ መልኩ ለኢትዮጵያ ተንበርክኮ እግሩ እስኪደማ እየሰራ ያለ መንግስት ነው። እረፍታቶ ዕለት ዕለት ሳይተኛ እየሰራ ያለ መሪ ነው። ይህ ሀቅ ነው። ግን ይህንን መቀበል ቢከብደን ባንፈልገው ባንወደው እንኳን ስለ ሀገር ስንል አብረን ልንቆም ይገባል። ኢትዮጵያውያን መጠንከር መቻል አለብን። ከፈረስን ከወደምን ካለቅን በኋላ ዋይ ዋይ ማለቱ ጥቅም አይሰጥም። አሁኑኑ መጠንቀቅ መቻል አለብን። በእያንዳንዱ የኢትዮጵያ ክልሎች ውስጥ ያሉ ግጭቶች ወደዛ ነው የሚወስዱን፣ ወዴትም አይደለም የሚወስዱን። ምንም የማያውቀው ምስኪን የአማራ ገበሬ ዕለት ዕለት እየተሰቃየ ልጆቹ ትምህርት እንዳይማሩ እየተደረጉ ያሉት በማን ምክንያት ነው? ቆም ብለን ማሰብ መቻል አለብን። ፋኖ ችግር የለም፣ ጥያቄ ሊኖርህ ይችላል። በመንግስት ላይ ደስተኛ ላትሆን ትችላለህ። ግን ለሀገር ሲባል መነጋገርን አስቀድሙ የፋኖ ኃይሎች። እኔ የምናገረው ይሄንን ነው። ከግብፅ በላይ ፕራይም ሚኒስቴር ዶክተር አብይ አህመድ ኢትዮጵያን አይጎዳም። ከኢሳያስ የበለጠ ጠቅላይ ሚኒስቴር ዶክተር አብይ አህመድ ኢትዮጵያን አይጎዳም። በእናንተ ሐሳቤ ውስጥ ፕራይም ሚኒስቴር ዶክተር አብይ አህመድ ክፉ እንኳን ቢሆን ነው የምላችሁ፣ አልሲሲ በላይ የከፋ አይሆንም፣ ከኢሳያስ በላይ የከፋ አይሆንም። ይህንን መጠንቀቅ መቻል አለብን። ከእጃችን ካወጣ በኋላ ከእጃችን ካመለጠ በኋላ ከፈረስን በኋላ ምንም የምናመጣው ነገር የለም። ስደተኛ ነው የምንሆነው። ለመሰደድም እንኳን የማንሆን ህዝቦች ነን። የሚቀበለን እንኳን የለም። እኛ ስደተኞችን አክብረን እንደምንይዘው አይደለም። እኛ በስደት ሄደን አይደለም ለስራ ሄደን እንኳን የማንከበር ከፎቅ ላይ የምንወረወር የምንገደል ህዝቦች ነን። በደንብ የምናውቀው ሀቅ ስለሆነ ማለት ነው። ፕራይም ሚኒስቴር ዶክተር አብይ አህመድ በፓርላማ ውሏቸው የተናገሩት አንድ ነገር አለ። ባህር ኃይልን ያቋቋምነው በብርጭቆ ውሃ ውስጥ ለመዋኘት አይደለም ብለዋል። ያ ማለት ዓላማ አለን ማለት ነው። ዓላማችን ምንድነው? የነበረንን የኛ የሆነውን በአሻጥር የተወሰደውን ያ ቦታ እንመልሳለን ማለት ነው። በ118ኛው የመከላከያ ሰራዊት ቀን ክብረ በዓል ላይ የጦር ኃይሎች መሪ ክቡር
ፊልድ ማርሻል ብርሃኑ ጁላ በባሌም ይሁን በቦሌ ወደ ወደብ እንወጣለን ብለው ተናግረዋል። ያ ማለት ከፕራይም ሚኒስቴሩ ጀምሮ እስከ ታላላቅ ጀነራሎች ከታላላቅ ጀነራሎች አንስቶ መሰረታዊ ኮርስ እስከሚወስዱ ወታደሮች ድረስ ይህ ሐሳቤ ሰርጿል ማለት ነው። ስለዚህ ቀላለው ግን ዋጋ ያስከፍልም ማለት አይደለም። ዋጋ ላለመክፈለው ብዙ ልምምጦች እየተደረጉ ያሉት የሀገር ሀብት የሀገር ኢኮኖሚ እንዳይወድም ነው ነገሮችን በልመና እየተደረገ ያለው። ኤርትራ ግን ግትር የሆነ ሐሳብ ነው ያዘችው። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ከሆርን ሪቪው ጋር ባደረጉት ውይይት ላይ ቃል በቃል ተናግረዋል። እኛ ሰላማዊ በሆነ መንገድ ባህር ማግኘት ይገባናል። እየጠየቅን ያለነው የሚገባንን ነው። ለዛ ደግሞ እንውሰድ አይደለም ያለው፣ ሰጥቶ መቀበል ሂደት ውስጥ እንቀጥል፣ እናንተም እደጉ እኛም እንደግ ነው ብለን የጠየቅነው። ነገር ግን የኤርትራው መሪ ግትር ሐሳብ ነው ያላቸው። እኔም አላድግም እናንተም አታድጉም የሚል እሳቤ ነው ያላቸው ኢሳያስ አፈወርቂ ሲሉ ተናግረዋል። በኤርትራውያን ማደግ ላይ እንቅፋት ሆኖ የቆመው ኢሳያስ አፈወርቂ ነው ሲሉ ነው የተናገሩት ጀነራል ባጫ ደበሌ። እኚህ ሰው እጅግ በጣም በውስጣቸው ጸጸት አለ፣ ህመም አለ፣ ስቃይ አለ። አሰብን ማጣት፣ ምጽዋን ማጣት፣ ኤርትራን ማጣት ወታደር ሆኖ ላሳለፈ ኢትዮጵያዊ ምን ያህል አንገብጋቢ እንደሆነ ያውቃሉ። እኚህ ጀነራል ባጫ ደበሌ እንዲሁም ሌሎች በደርግ ዘመነ መንግስት የነበሩ ሰዎች ምጽዋ ላይ ምን አይነት መስዋዕትነት እንደከፈሉ ያውቃሉ። አሰብ ላይ ምን አይነት መስዋዕትነት እንደከፈሉ ያውቃሉ። ብዙ ጓደኞቻቸው እነሱ ዛሬ ቆሞ በሄዱም ረግፈዋል እዛ ቦታ ላይ። ስለማን? ስለ ኢትዮጵያ። ያንን ያውቃሉ። ቀላል አይደለም ለነዚህ ሰዎች። ጓዶቻቸውን ነው ያጡት። በቀበሮ ጉድጓድ አብሮ የተኛቸውን ወንድማቸውን ነው ያጡት። በአሰብ ምክንያት፣ በምጽዋ ምክንያት፣ በኤርትራ ምክንያት፣ በሻቢያ ምክንያት። ኢሳያስ አፈወርቂ እኮ ላለፉት 20 ዓመታት ዓለም አግሎት የኖረ መሪ ነው። እድሜ ለፕራይም ሚኒስቴር ዶክተር አብይ አህመድ ይበል። ኤርትራውያን በየቦታው አምባሳደር ሆኖ የኤርትራ የውጭ ጉዳይ ሚኒስቴር ሆኖ ነው ያገለገለው እኮ ፕራይም ሚኒስቴር ዶክተር አብይ አህመድ። በእያንዳንዱ ሀገር ላይ እኮ ዲፕሎማሲያዊ ስራ ለኤርትራ ሰርቷል። ታላላቅ ሀገራት ማዕቀብን እንዲያነሱላት ፕራይም ሚኒስቴር ዶክተር አብይ አህመድ የኤርትራ የውጭ ጉዳይ ሚኒስቴር ሆኖ የኤርትራ ዲፕሎማት ሆኖ ሰርቷል። ከሞት ነው ያቺን ሀገር ያነሳት። ኢሳያስ አፈወርቂ እኮ በጣም ስህተት ነው የሰራው። እንደውም እኮ ኢትዮጵያ ትሻለው ነበረ። ከግብፅ ይልቅ እኮ ኢትዮጵያ ትቀርበዋለች። ኢትዮጵያ እያለች ያለችው አብረን እንደግ ነው ያለችው። ግብፅ ግን ለራሷ ጥቅም ስትል ኤርትራን እየተጠቀመችባት ነው ያለችው። ላለፉት 30 ምናምን ዓመታት ግብፅና ኤርትራ ተጣልተው ያውቁም። ግብፅ ለኤርትራ አንድም ነገር አላደረገችላትም። በዛ ሁሉ ማዕቀብ ውስጥ ኤርትራ እየደቀቀች ስትሄድ ግብፅ አልረዳቻትም። ጠቅላይ ሚኒስትር ዶክተር አብይ አህመድ ግን ከዛሬ 7 ዓመት በፊት ወደ 4 ኪሎ መንበር ሲመጡ ኢትዮጵያን በጠቅላይ ሚኒስትርነት፣ ኤርትራን በውጭ ጉዳይ ሚኒስትርነት እኮ አገልግለዋል። ይሄ ውሸት አይደለም እኮ። እና አሜሪካን ማዕቀብ እንዲያነሱለት ሲጎተጉት ነበረ ፕራይም ሚኒስትር ዶክተር አብይ አህመድ። አብረን እንደግ እያለ ከጀነሬተር ውጡ፣ መብራት ከአዲስ አበባ አንስተን እስከ ኤርትራ ድረስ ፖል ተክለን መብራት እንስጣችሁ ብሏል እኮ። ይህንን እኮ አልሲሲ አላለም። የለም አንድ ቦታ ያለበት ቦታ አታገኙትም። ግን ምንድነው እያደረገ ያለው? ኤርትራ እንድትወድም የሻቢያን መሪ ኢሳያስ አፈወርቂን ቀይ ምንጣፍ አንጥፎ ይቀበለዋል። ይህንን በተደጋጋሚ ነው እያደረገ ያለው። የሚገርማችሁ ነገር ኢሳያስ አፈወርቂ ዛሬም ነገም ከነጎዲያም ከኢትዮጵያ የተሻለ ወዳጅን ማግኘት አይችልም። ብልጥ ቢሆን ከፕራይም ሚኒስቴር ዶክተር አብይ አህመድ ብዙ መጠቀም ይችል ነበር። ያንን ግን አልመረጠም። እንግዲህ በባህር ኃይል ግቢ ውስጥ ክቡር ፊልድ ማርሻል ብርሃኑ ጁላ ይህንን ንግግር ተናግረው ነበር። በቦሌም ሆነ በባሌ እንደሰማችሁት ነው። በባሌም ሆነ በቦሌ ወደ ወደብ እንመለሳለን። ምን ማለት ነው? በባሌም ሆነ በቦሌ ማለት ምን ማለት ነው? ይህ ንግግር እንዲሁ በዋዛ የሚታይ አይደለም። ይህ ንግግር ትልቅ አንድምታ፣ ብዙ ትርጓሜዎች በውስጥን ይዟል። ይህ ንግግር ውስጠ ወይራ ንግግር ይባላል። ንግግሩ ቅኔ ነው። ለመፈታት ህብረ ቃል ሰምና ወርቅ ሊፈለግለት ይገባል። አንድ ታላቅ የሀገሪቷን ጦር የሚመራ ሰው የተናገረው ንግግር ነው። በባሌም ሆነ በቦሌ በየትኛውም መልኩ ወደ ባህር እንመለሳለን ማለት። ከተቻለ በሰላማዊ መንገድ፣ ካልተቻለ ደግሞ በጉልበታችን በኃይላችን ወደዛ ቦታ እንመለሳለን። የሻቢያ
ባለስልጣናት እጅግ በጣም ጥጋበኞች ናቸው። እኛ በክንዳችን ነው ይሄንን ቦታ ያስመለስ ነው ይላሉ። እናንተ በክንዳችሁ ስትመልሱ ልክ ከሆነ እኛም በክንዳችን እንመልሷለን ያ ቦታ ማለት። ኢትዮጵያ ወደ ጦርነት መግባት አትፈልግም። ነገር ግን ሰላማዊ ንግግሩ መፍትሄ ካላመጣ ምርጫ የለውም። የማይሆን ከሆነ አስገዳጅ ሁኔታ ከተፈጠረ ደግሞ በሰማይ የሚበረውን በምድር የሚምዘገዘገውን በሚንቀለቀል እሳት ውስጥ መራመድ የማይፈራውን የኢትዮጵያ ታላቁን መከላከያ ሰራዊት በእግር 60 ኪሎ ሜትር ወክ እንዲያደርግ መፍቀድ ነው። ቀላል ነው። ያኔ ኤርትራ የምትባል ሀገር ባግዳድ ትሆናለች። ሻቢያም ያበቃለታል። ለአንዴና ለመጨረሻ ጊዜ የኢሳያስ አስተዳደር ከአስመራ መንበር ተጠራርጎ ይነሳል። ከዚህ በፊት የኢትዮጵያ ወታደር አስመራ ገብቶ በፕራይም ሚኒስቴር መለስ ዜናዊ እንዲመለስ ትዕዛዝ ተሰጥቷል። አሁን ግን ያ የለም። ኢትዮጵያ ወደ ተፈጥሯዊ ግዛቷ ትመለሳለች። ጠቅላይ ሚኒስቴሩ በዚህ ጉዳይ ላይ እንደተናገሩት ጦርነት አንፈልግም። ጦርነቱ ግን ከተጀመረ ማን እንደሚያሸንፍ ይታወቃል። ኤርትራ ኢራቅን አሊያም ሶሪያን ትሆናለች። ይህ ሀቅ ነው፣ ውሸት አይደለም። የኢትዮጵያ ልጆች በከፍተኛ ቁጭት ውስጥ ይገኛሉ። ላለፉት 34 ዓመታት በኢሳያስ አፈወርቂ ተንኮል፣ በመለስ ዜናዊ ስህተት ምክንያት ኢትዮጵያ ለጅቡቲ በየዓመቱ $2 ቢሊዮን የወደብ ኪራይ እየከፈለች ትገኛለች። 130 ሚሊዮን ህዝብ በጅቡቲ ላይ ጥገኛ ሆኖ እንዲኖር ተደርጓል። ጅቡቲያውያን መለስ ዜናዊን ማድነቅ ማምለክ ጭምር አለባችሁ። ፎቶውን ሰቅላችሁ መለስ ዜናዊን ማክበር መቻል አለባችሁ ጅቡቲያውያን። ኢትዮጵያውያን ግን መለስ ዜናዊን አንስቶ ማድነቅ ያሳፍራል። በዚህ ጉዳይ ላይ ለዘላቂው ሰላም ሲባል አሰብ ኤርትራ እንዲሆን ወስነናል ማለት ምን ማለት ነው? ዘላቂ ሰላም ምን ማለት ነው? መቼ ዘላቂ ሰላም መጣ? ይኸው 34 ዓመታት እኮ ሊሆን ይችላል። ምክንያቱም ያንን ስህተት የሰራው መንግስት ነው ስልጣን ላይ የነበረው። ያ መንግስት ግን ከስልጣን ሲወርድ ኢትዮጵያውያን ያንን ጥያቄ ማንሳት እንደሚፈልጉ ማሰብ ነበረበት፣ እንደ ሀገር መሪ ማለት። በወቅቱ የተወሰነው ውሳኔ ዘላቂ መፍትሄ ይዞ አልመጣም። ይኸው ከዓመታት በኋላ ሁለቱን ሀገራት ወደ ጦርነት ሊከት ነው እና መለስ ዜናዊ በኢትዮጵያ ላይ የሰራው ግፍ ለዘላለም በማይጠፋ ብዕር ተጽፎ ተቀምጧል። ይህ በጣም ውርደት ነው ለኢትዮጵያ። ሊያውም በወቅቱ ይሄ ውሳኔ ሲወሰን ኢትዮጵያ 49 ሚሊዮን ህዝብ ነበራት። የኤርትራ ህዝብ 1 ሚሊዮን አይሞላም። በወቅቱ የዛኔ ይሄ ውሳኔ ሲወሰን ማለት ነው። 1 ሚሊዮን የማይሞላ ህዝብ ምጽዋን፣ ዳህላክን፣ አሰብን ሲወስድ 49 ሚሊዮን ህዝብ የሚያክል ኢትዮጵያዊ ግን ለአንድ ሎክድ እንዲሆን የተደረገው። ይሄ ፐርፐዝሊ የተሰራ ስራ ነው። መለስ ዜናዊ የግብፅ አሽከር ነበር። በሚወራለት ልክ ጀግና አልነበረም። መለስ ዜናዊ ሲሞት የመለስ ዜናዊን ሌጋሲ እናስቀጥላለን እያሉ ኢህአዴጎች ጆሮአችንን ያደነቁሩን ነበር። በእያንዳንዱ ደብዳቤ ስር የመለስ ሌጋሲ ይቀጥላል፣ ራይክ ይቀጥላል ይል ነበረ። ይህንን ማለት የነበረባቸው ጅቡቲያውያን ናቸው። ኢትዮጵያውያን ይህንን ማለት አልነበረባቸውም። የመለስ ሌጋሲ ዛሬም ድረስ ቱርፋቱ እየጠቀመ ያለው የጅቡቲ ማህበረሰብ ነው። የጅቡቲ ፕሬዝዳንት ለጅቡቲያውያን ከሰራው በላይ መለስ ዜናዊ ለጅቡቲ የሰራው ስራ እጅግ የላቀ ነው። ኢትዮጵያ በየዓመቱ $2 ቢሊዮን እየገፈገፈች እንድትኖር አድርጓታል። ኢትዮጵያ ለጅቡቲ የፈረንጅ ላም ናት። በየጊዜው ነው የምትቦጠቡጣት። በዛ ላይ ንቀታቸው። የኢትዮጵያ ሹፌሮች ጅቡቲ ውስጥ ተደብድበው ነው የሚወጡት በኢትዮጵያ ላይ። ይሄ ሁሉ እንግልት እንዲደርስ ያደረገው መለስ ዜናዊ ነው። ይሄ ሀቅ ነው። ምንም የምታድበሰብሰው ውሸት አይደለም። ይህንን ያደረገው የህወሓት አመራሮች ናቸው። ይህንን ያደረጉበት ዋነኛው ምክንያት እነሱ ታላቋን ትግራይ የመገንባት ህልም ነው የነበራቸው። በእድልና በአጋጣሚ ናት ኢትዮጵያ እጃቸው ላይ ወደቀችው። ስለዚህ ከኢትዮጵያውያን አሰብን ከመውሰድ ይልቅ ከኤርትራውያን አሰብን መውሰድ ይቀላል በሚለው በአደራ መልኩ አሰብ በኤርትራ እንዲቀመጥ የተደረገው። ዛሬ በትግራይ አካባቢ ያሉ የህወሓት ነባር አመራሮች ይህንን ሐሳብ እያረመዱ ይገኛሉ። ጀነራል ምግበይ የሚባለው ሰው
የአፋር ኃይሎች፣ የፋኖ ኃይሎች እንዲሁም የሻዕቢያ ኃይሎች አግዙን፣ ከብልጽግና መንግስት ጋር ለምናደርገው ጦርነት ተባባሪ ሁኑን ሲል ጥያቄ ጠይቋል። ዛሬ ጀነራል ምግበይ ኃይሌ ማለት ነው። እንግዲህ ለዛሬ የነበረኝ ዝግጅት ይህንን ይመስላል። በሚቀጥለው በሌላ ርዕሰ ጉዳይ የምንገናኝ ይሆናል። መልካም ጊዜ፣ መልካም ወቅት ይሁንላችሁ። አመሰግናለሁ።